ከባለሟልነትህም ትለየኛለህ። እትሃባእኑ ማንሻ አንድም ከደብረ ቅዱስ እነሆ ታወጣኛለህ። ወእምቅድመ ገጽከ እትሃባእኑ ከዚያስ ብሄድ ካንተ እሰወራለሁን? ወእከውን ርዑደ ወድንጉጸ በዲበ ምድር በዚህ ዓለም ብርር ብርር ስል እኖራለሁ። ወኩሉ ዘረከበኒ ይቀትለኒ ያገኘኝም ሁሉ ይገድለኛል አለ። ለእርሱ ስለመሰለው እንዲህ አለ። ወይቤሎ እግዚአብሔር አኮ ከማሁ እግዚአብሔርም ቃየልን ያገኘህስ ሁሉ የሚገድልህ አይደለም አለው። ኩሉ ዘቀተሎ ለቃየል ሰባተ በቀለ ያቀውም ቃየልን የገደለ ሰው ሁሉ ሰባቱን አንድ እያለ ፍጹም ፍዳን ይቀበላል። አንድም አላ በሳብዕ ትውልድ እትየቀለከ ይላል አብነት። በሰባተኛው ትውልድ በላሜህ ተበቅዬ አጠፋሃለሁ እንጂ ያገኘህ ሁሉ የሚገድልህ አይደለም አለው። ይኸውም የጌታ መዓቱ ነው እንጂ ምሕረቱ አይደለም። ወዲያው የሞተ እንደሆን ፍዳው ይቀልለታል። እስከ 7 ትውልድ የቆየ እንደሆነ ግን በኃጢአት ላይ ኃጢአት እየጨመረ በፍዳ ላይ ፍዳ ይጨመርበታልና። ወገብረ እግዚአብሔር ለቃየል ተአምረ ከመ ኢይቅትሎ ኩሉ ዘረከቦ ያገኘው ሁሉ እንዳይገድለው እግዚአብሔር ለቃየል አዋጅ ነገረለት። አንድም ምልክት አደረገለት። እንጨቱ ሳሩ ሁሉ ደም ሆኖ ታይቶታል። ወወፃ ቃየል እምቅድመ ገጸ እግዚአብሔር ቃየልም ከደብረ ቅዱስ ወጥቶ ከባለሟልነት ተለይቶ ወኀደረ ውስተ መድረፈ አይሁድ ዘአንጻረ ኤዶም በገነት አንጻር ባለ ፋዩድ በሚባል ቦታ ኖረ። ምድረ ፋዩድ ማለት ምድረ ፍርሃት ወድንጋጼ ምድረ ሐሳር ወመርገም ማለት ነው። ወአእመራ ቃየል ለብእሲቱ ቃየልም ሚስቱን በግብር ባወቃት ጊዜ ወፀንሰት ወወለደቶ ለሄኖክ ጸንሳ ሄኖህን ወለደች። ወሃነፀ ሀገረ አገር አቀና። ወሰመያ ለይእቲ ሀገር በስመ ወልዱ ሄኖክ ያችንም አገር በልጁ ስም ሄኖህ ብሎ ጠራት። ወወለዶ ሄኖክ ለጋይዳድ ሄኖህም ጋይዳድን ወለደ። ወጋይዳድ ወለዶ ለሚኤል ጋይዳድም ሚኤልን ወለደ። ወሚኤል ወለዶ ለማቱሳላ ሚኤልም ማቱሳላን ወለደ። ወማቱሳላ ወለዶ ለላሜህ ማቱሳላም ላሜህን ወለደ። በሳብዕ ትውልድ እትቤቀለከ ያለው 7ኛው ትውልድ ይህ ነው። ወነሳ ላሜህ ለርእሱ ክልኤተ አንስትያ ላሜህም ለራሱ 2 ሚስቶችን አገባ። ስማ ለአሐቲ ሃዳ ወስማ ለካልእታ ሴላ ያንዲቱ ስሟ ሃዳ የሁለተኛይቱም ስሟ ሴላ ይባላል። ወወለደቶ ሃዳ ለዮሴፍ ሃዳ ዮሴድን ወለደችው። ወውእቱ ኮነ አቡሆሙ ለእለ ያሃድሩ ውስተ አጻዳተ ኖሎተ እንስሳ እርሱም ዘለሳ ዘልሰው ከብት አርብተው የሚኖሩ የዘላኖች አባት ነው። ወስመ እሁሁ ኢዮቤል የወንድሙም ስም ኢዮቤል ይባላል። ወውእቱ አርአየ ማሌተ ወመሰንቆ እርሱም መሰንቆ መምታትን ዘፈን መዝፈንን አስተማረ። ወሴላሂ ወለደቶ ለቶቤል ሴላም ቶቤልን ወለደችው። ወውእቱ ኮነ ነሃቤ
አቤልም ብረትንና ናስን የሚሰራ ሆነ። ወእህቱ ሎቱ ኖሄም ስማ እህቱም ኖሄም ትባላለች። ለሴቶች ጥበብን ሁሉ ያስተማረች ይህች ናት። ወይቤሎን ላሜ ለአንስቲያሁ ሃዳ ወሴላ ላሜህም ሚስቶቹን ሃዳ ሴላ ብሎ ጠራቸው። አንድም ሚስቶቹን ሃዳን ሴላን እንዲህ አላቸው። ስምዓኒ ቃልየ አንስትያየ ወአጽምዓኒ ነገርየ ሚስቶች ቃሌን ስሙ ነገሬንም አድምጡ። እስመ ብእሴ ቀተልኩ በቁስልየ አቁሲልየ ሲል ነው። መትቼ ቃየልን ገድያለሁና። ወወሬዛ በጻልእየ አጽልእየ ሲል ነው። መሪዬንም መትቼ ገድያለሁና ነገሬን ስሙኝ አላቸው። አንድም በዑረትየ ሲል ነው። በእውርነቴ ቃየልን መሪዬንም መትቼ ገድያለሁና ነገሬን ስሙኝ አለ። ይህስ እንደምን ነው ቢሉ ቃየልን ኩን ርዑደ ወድንጉፀ ብሎት ነበርና ሰው ሲያይ ከዱር ይገባ ነበር። ላሜህ እየተመራ ሲሄድ መሪውን አንተ ከዱር የሚንኮሻኮሽ ምንድነው? ድንጋይ ስጠኝ አለው። አንስቶ ሰጠው። ቢወረውር መታው። ገድየዋለሁ መሰለኝ እጄን ሙቆኛልና እስቲ ሂደህ እየው አለው። ቢሄድ ሲንፈራፈር ወድቆ አገኘው። ተመልሶ መጥቶ የዓለሙን ሁሉ አባት ቃየልን ገድለኸዋል ብሎ ነገረው። አየ ብሎ ደረቱን ደቅቶ አለቅሳለሁ ሲል መሪውን ደግሞ ገድሎታልና እንዲህ አለ። እስመ ስብአ እትቤቀል በቃየል ሰብአተ በቀለ ያቀውም ያለውን ይዘረዝራል። አቤልን የገደለ ቃየልን የገደለውን ሰው ሰባቱን አንድ እያልሁ እበቀለዋለሁ ብሏልና። ወበላሜህሰ ስብአ ለለሰብኡ የገዳይ እኔን የገደለን ሰው ሥላሴ ሰባቱን አንድ እያሉ እንዴት ይበቀሉት ይሆን? ላሜህ ራሱን ያስጠብቃል። አንድም አንድ ቃየልን የገደለን ሰው ሰባቱን አንድ እያልሁ እበቀለዋለሁ ብሏልና። ድርብ ገዳይ እኔን የገደለን ሰው ሥላሴ ሰባቱን አንድ እያሉ እንዴት ይበቀሉት ይሆን? አሁንም ራሱን ያስጠብቃል። አንድም አውቆ የገደለ ቃየልን የገደለን ሰው ፍጹም በቀል እበቀለዋለሁ ብሏልና። ሳላውቅ የገደልሁ እኔን የገደለ ሰውን ሥላሴ ሰባቱን አንድ እያሉ እንዴት ይበቀሉት ይሆን? አሁንም ራሱን ያስጠብቃል። አንድም በምክንያት የገደለ ቃየልን ፍጹም በቀል እበቀለዋለሁ ብሏልና። ያለ ምክንያት የገደልሁ እኔን ሥላሴ እንዴት ይበቀሉኝ ይሆን? አሁን ተዘክሮ ነው። አንድም ወንድሙን የገደለ ቃየልን ፍጹም በቀል እበቀለዋለሁ ብሏልና። አባቴን የገደልሁ እኔን ሥላሴ ፍጹም በቀል እንዴት ይበቀሉኝ ይሆን? አንድም አንድ የገደለ ቃየልን ፍጹም በቀል እበቀለዋለሁ ብሏልና። ሁለት የገደልሁ እኔን ፍጹም በቀል እንዴት ይበቀሉኝ ይሆን? ወአእመራ አዳም ካዕበ ለብእሲቱ ዳግመኛም አዳም ሚስቱን በግብር አወቃት። እንዲያው ያወቃት አይደለም። አዳምና ሔዋን በአቤል ሞት
4 ሱባኤ ሲያለቅሱ ኑረዋል። ይህም 28 ዘመን ይሆናል። ከዚያ በኋላ መልአኩ አብኤል ወልድከ ተሳለመ እፀዊሃ ለገነት ብሎ ነግሮታል። ከዚህ በኋላ በግብር አወቃት። ወፀንሰት ወወለደት ወልደ ጸንሳ ወንድ ልጅ ወለደች። ወሰመየቶ ስሞ ሴት ስሙንም ሴት አለችው። ምትክ ማለት ነው። እንዘ ትብል አንስአ ሌተ እግዚአብሔር እግዚእየ ዘርአ ካልአ ህየንተ አብኤል ዘቀተሎ ቃየል። ጌታዬ እግዚአብሔር ቃየል ስለገደለው ስለ አብኤል ፈንታ ሌላ ልጅ ምትክ ስትል ሌላ ልጅ ምትክ ሰጠኝ ስትል ምትክ አለችው። ወሴትሂ ወለደ ወልደ ሴትም ወንድ ልጅን ወለደ። ወሰመዮ ስሞ ሄኖስ ስሙንም ሄኖስ አለችው። ሄኖስ ማለት መዓዛ፣ ጣዕም፣ መሰረት፣ ኑዛዜ ማለት ነው። ወውእቱ ዘአኀዘ ከመ ይጸውዕ ስመ እግዚአብሔር። ይኸውም ሄኖስ ስመ እግዚአብሔርን መጥራት የጀመረ ነው። አንድም ዘተአመነ ይጸውዕ ይላል አብነት። የእግዚአብሔርን ስም ይጠራ ዘንድ የታመነ ነው። ይህስ እንደምን ነው ቢሉ ከአቤል ጀምሮ እስከ ሄኖስ ድረስ ደመ አቤል ያጥፋን እያሉ ሲምሉ ኖሩ። ኋላ ግን ሄኖስ ተመራምሮ መማል በእግዚአብሔር ስም ነው እንጂ በሩቅ ብእሲ ደም ነውን ብሎ ስመ እግዚአብሔር እየጠራ ይምል ጀመር። ይህን ጊዜ ጌታ 22ቱን አሌፋት በጸፍጸፈ ሰማይ ጽፎ አሳይቶታል። ከዚያ በኋላ ስመ እግዚአብሔርን እየጠሩ የሚምሉ ሆነዋል። 22 መሆኑም የ22ቱ ስነ ፍጥረት ምሳሌ ነው። ኋላም እስራኤል ግናያቱን አድርሰው ጸሎታቸውን በዚህ ያስሩ ነበር። ዛሬ እኛ ጸሎታችንን በአቡነ ዘበሰማያት እንድናስር